Question number 20. Which of the following is an example of endogamy? So ስለ endogamy example የሆነ የትኛው ነው ይላል። endogamy ማለት ምን ማለት እንደሆነ እናያለን። endogamy requires individuals to marry within their own group and forbids them to marry outside it. So ይሄ ምንድነው? አንድ ሰው ወይም አንድ ኢንዲቪጁዋል ከራሱ ግሩፕ እንዲያገባ ማስገደድና ከሌላ ግሩፕ ማግባቱን መከልከል ማለት ነው። ይሄ endogamy እንለዋለን። የሱ ተቃራኒ ደግሞ exogamy ነው። exogamy rule by which a man is not allowed to marry someone from his own social group. እዚህ ጋር ደግሞ exogamy ላይ exo ማድረግ ማለት ከሌላ ግሩፕ የግድ ማግባት ማለት ነው። ከራሱ ግሩፕ ማግባት አለመፈቀድና የግድ ከሌላ ግሩፕ ማግባት exogamy እንለዋለን ማለት ነው። እንደዚህ ካየን ደግሞ እስቲ ምርጫዎችን ይሄ ሞርሞን is marrying outside their religious group ይሄ ምንድነው? exogamy ኤግዛምፕል ነው። ቢ Jews marrying within their own community ቢ ትክክል endogamy ይሆናል። ሲ ደግሞ widowers marrying the sisters of their deceased wife ይሄ ደግሞ ምንድነው? ምን እንደሆነ አይተናል። በመጀመሪያ ጥያቄ ላይ ሶረሬት እንደሆነ አይተናል። ዲ widowers marrying the brothers of their died husband ይሄ ደግሞ ምን እንደሆነ አይተናል። ሌብሬት ሜሬጅ እንደሆነ አይተናል ማለት ነው። ሶ የኢንዶጋሚ ትክክለኛ ኤግዛምፕሉ ምንድነው? ቢ Jews marrying within their own community ማለት ነው። ሶ ቢ ትክክለኛ አንሰር ይሆናል። Now we will proceed into question number 21. Pastoral culture areas in Ethiopia are characterized by A. agricultural subsistence B. reliance on herds and cattle C. insect cultivation D. industrial development ሶ በመጀመሪያው ቪዲዮ ላይ በደንብ ስለነዚህ ካልቸራል ኤሪያዎች እንዳወራ ነው። ፓስቶሪያል ካልቸራል ኤሪያዎች የሚታወቁት በምንድነው? በሄርድስ እና ከተል ላይ ካራክተራይዝ ይደረጋሉ። እነዚህ ቦታዎች በሶማሊያ ላይ በቦረናና አፋር ሪጅን ላይ ኮመን የሆነ ነገር ነውና ሶ ፓስቶሪያል ካልቸራል ኤሪያን ካራክተራይዝ የሚያደርግ ነገር ምንድነው? በሄርድስ እና ከተሎች ላይ ዲፔንድ መሆን ሶ ቢ ትክክለኛ መልስ ይሆናል ማለት ነው። አሁን ወደ ጥያቄ ቁጥር 22 እናልፋለን። What approach does anthropology use to appreciate cultural ዳይቨርሲቲ ሶ as you know በጣም ብዙ ካልቸሮች ይኖራሉ። በተለያየ ቦታ የተለያየ ካልቸሮች ይኖራሉ። ሶ እነዚህን ካልቸራል ዳይቨርሲቲን አፕሪሺየት ለማድረግ አንትሮፖሎጂስቶች የሚከተሉት ወይም አፕሮቹ ምንድነው ይላል። ኤ ኢትኖ ሴንትሪዝም አይደለም። ቢ ካልቸራል ሪላቲቪዝም ቢ ትክክል ነው። ምክንያቱም ምን ብያለው? መቼም ካልቸር ምናየው በምንድነው ብያለው? ካልቸሩን ድር አሁን ኮንቴክስት እናያለን ማለት ነው። ሶ ቢ ካልቸራል ሪላቲቪዝም ይጠቀማሉ ማለት ነው። ሶ ቢ ትክክለኛ መልስ ይሆናል። question number 23 what do values provide us within particular culture ይሄ ምንድነው ብለው explicit rules for behaviors ይሄ ምንድነው? ግልጽ የሆነ ህግ ማለት ነው። ይሄ ቫልዩ ሳይሆን ኖርምስ ይሆናል ማለት ነው። ቢ criteria for evaluating people object and events ነው። ቢ ትክክል ይሆናል። ምክንያቱም ቫልዩ ማለት ምንድነው? የሆነ ነገርን ኢቫሉዌት ለማድረግ የምንጠቀመው ኮሌክቲቭ አይዲያ ይሆናል ማለት ነው። ምክንያቱም ይሄ ነገር ትክክል ነው፣ ይሄ ነገር አይደለም፣ ይሄ ነገር ጠቃሚ ነው፣ ይሄ ነገር ጠቃሚ አይደለም ብለን ነገሮችን ክላሲፋይ ለማድረግ የምንጠቀምበት ክራይቴሪያ ቫልዩ ይሆናል ማለት ነው። ሲ ስትሪክት ጋይድላይንስ ኦን አፕሮፕሪየት ቢሄቪየር ይሄ ስለ ኖርምስ ነው የሚያወራው። ዲ ደግሞ ሊስት ኦፍ ስፔሲፊክ ቢሄቪየራል ኤክስፔክቴሽን ይሄም ስለ ኖርምስ ነው የሚያወራው ማለት ነው። ሶ ቫልዩ ምንድነው? ኢንትሪንሲክ የሆነ ውስጣዊ የሆነ ቤሊፍ እና አብስትራክት የሆነ ኮንሰፕት ነው ማለት ነው። ሶ ኢት ኢዝ ኦል አባውት አይዲያ ነው። ሌሎች ምርጫዎች ደግሞ ስለ ኖርምስ ያወራሉ። ሶ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። አሁን ቀጥታ ወደ ጥያቄ ቁጥር 24 እናልፋለን። ወደ ጥያቄ ከመሄዳችን በፊት በጣም ቀስ እያልኩ ከሆነ ኮሜንት ላይ ያሳውቁኝ። ምክንያቱም ኢንቴንሽኔ ይሄን ኤግዛም መስራት ሳይሆን በዚህ ኤግዛም ላይ ቤዝ በማድረግ እናንተን ለኔክስት ኤግዛም ማዘጋጀት ስለሆነ እችና ኤቭሪቲንግ ኤክስፕሌን እያረኩ ለመሄድ እየሞከርኩ ስለሆነ ነው። ስለዚህ ቀስ እያልኩ ከሆነ አሳውቁኝ። አሁን ወደ ጥያቄ እናልፋለን። what is the most universal form of incest taboo ሶ ስለ incest taboo አይተናል። incest taboo ማለት በቀላሉ ምን ማለት ነው? ለኛ በጣም ቅርብ የሆኑት ፋሚሊ ሜምበር ሊሆኑ ይችላሉ። እንዲሁም ደግሞ በጣም ለኛ ቅርብ የሆኑት ዘመዶቻችን ጋር ሊሆን ይችላል። ሴክሹዋል ሪሌሽንሺፕም እንዲሁም ደግሞ ጋብቻም አለመፈጸም ማለት ነው። ይሄ ኢንሰስት ታቡ እንሏለን። ሶ ከነዚህ ኢንሰስት ታቡ መካከል በጣም ሞስት ዩኒቨርሳል ፎርም የሆነ የትኛው ነው ይላል። ኤ ሜቲንግ ቢትዊን
members of the immediate family, B. marrying within the same social group, C. marrying distant relative, D. marrying miscellaneous from different ካልቸር ነው። ሶ ጥያቄ ምንድነው ምለው ከኢንሰስት ታቡ አይነቶች መካከል በጣም ዩኒቨርሳሊ በሁሉም ቦታዎች ላይ የማይፈቀድ አይነት ኢንሰስት ታቡ የትኛው ነው ይላል። ኤ ይሆናል። ምክንያቱም ከኛ ኢሚዲየት የሆኑ ፋሚሊ ሜምበሮች ጋር ሴክሹዋል ኢንተርኮርስም ሊሆን ይችላል፣ ሜሬጅም የትም ብትሄዱም አይፈቀድም። ስለዚህ ኤ ኢዝ the correct answer. Question number 25. Which of the following is not true among beliefs related to female genital cutting? So ይሄኛው ጥያቄ ሙሉ በሙሉ ስለማይታይ ይሄኛውን ጥያቄ እንዘሏለን። ሶ እናንተ ፊሜል ጄኒታል ካቲንግን በተመለከተ ያሉት ካልቸራል አስተሳሰቦች ምን እንደሚመስሉ አንብባችሁ መረዳት ትችላላችሁ። Question number 26. Which of the following is not among the major consequences of early marriage? A. It inhibits girls from personal development. ትክክል ነው ይሄ። ቢ. It exposes young girls to sexual abuse. ትክክል ነው። ለሴክሹዋል አቢዩስ ያጋልጣቸዋል። ትክክል ነው። ዲ ሳይሆን ሲ አድርጉት ይሄን። It leads to complications during ዴሊቨሪ በውልደት ጊዜ በጣም ኮምፕሊኬት እንዲሆን ያደርጋል። ይሄም ትክክል ነው። ዲ ኢት ኦፈርስ ገርልስ ቻንስ ቱ ኤዱኬሽንስ ኤንድ ፉቸር ፕሮፌሽናል ዴቨሎፕመንት። ሶ ይሄ ምንድነው? ፎልስ ነው። ምክንያቱም ኢርሊ ሜሬጅ ምንም አይነት ኦፖርቹኒቲ ክሬት አያደርግም ማለት ነው። ኤዱኬሽናል ቢሆንም ፕሮፌሽናል ዴቨሎፕመንት ኦፖርቹኒቲ ክሬት አያደርግም። ዲ ልክ አይደለም ማለት ነው። ሶ ጥያቄ ኢርሊ ሜሬጅ የሚያመጣው ሜጀር ኮንሲኮንሲዎች መካከል ያልሆነ የትኛው ነው ስለሚል ዲ ትክክለኛ አንሰር ይሆናል ማለት ነው። Question number 27. Which of the following supports the idea that culture is symbolic? ሶ ከነዚህ መካከል ካልቸር ሲምቦሊክ መሆኑን ሰፖርት የሚያደርግ አይዲያ የትኛው ነው ይላል። ኤ ሲምቦሊዝም ኤንድ ካልቸርስ ሃቭ ቬሪ ሊሚትድ ሪሌሽንሺፕ ኢን ሁማን ሶሳይቲ። ይሄ ሰፖርት አያደርግም። ቢ ሲምቦሊዝም ኮንቬይ ሚኒንግ ዳት አር አንደርስታንደብል ኢን ኢትስ ካልቸራል ኮንቴክስት። ትክክል ነው። ቢ ሰፖርት ያደርጋል። ሲ ሲምቦሊዝም ኤንድ ዋት ዴይ ሪፕሬዘንት ሃቭ ኢምቦሪን ሪሌሽንሺፕ። ትክክል አይደለም። ምክንያቱም ሲምቦሊዝም እና ካልቸር ኢምቦሪን ሪሌሽንሺፕ የለውም። ዲ the meaning of symbol is fixed across time። ሰዓቱ በሄደ ቁጥር ሚኒንግም ፊክስድ ይሆናል ይላል። ይሄም ትክክል አይደለም። ምክንያቱም ሲምቦሉና what they represent ምን ይሆናል ማለት ነው። as time በሄደ ቁጥር ሚኒንጋቸው በጣም እየተለዋወጠ ይሄዳል ማለት ነው። ሶ ካልቸር ሲምቦል መሆኑን ሳፖርት የሚያደርግ አይዲያ ቢ ይሆናል ማለት ነው። አሁን ወደ ጥያቄ ቁጥር 28 እናልፋለን። ካልቸራል ትራይት ዳት ኢዝ ፓን አክሮስ ኦል ሶሳይቲ ኢዝ ኮልድ ዳሽ። ሶ ጥያቄ ምንድነው? በሁሉም ካልቸራል ሶሳይቲዎች ላይ ያለ ካልቸራል ትራይቱ ምን ይባላል? ኤ ፓርቲኩላሪቲስ አይደለም። ቢ ጀርናሊቲስ አይደለም። ሲ ዩኒቨርሳሊቲ። ትክክለኛ መልስ ሲ ዩኒቨርሳሊቲ ይሆናል ማለት ነው። አሁን ቀጥታ ወደ ጥያቄ ቁጥር 29 እናልፋለን። ጥያቄ ቁጥር 29 ኤ ቲዮሪ ዳት አሲዩምስ ኢትኒሲቲ አት ፊክስድ አት ኤ በርዝ ኢዝ ዳሽ። ሶ ጥያቄ ምንድነው ምለው? ኢትኒሲቲ ፊክስድ አት በርዝ ምለው ቲዮሪያ ከኢትኒሲቲ ቲዮሪዎች መካከል የትኛው ነው ይላል። ሶ ሶስት አይነት ኢትኒሲቲ ቲዮሪዎች ይኖራሉ። እነዚህን በደንብ ካየን በኋላ ወደ ጥያቄ እንመጣለን። ሶ እነዚህ ሶስት ቲዮሪያው ኢትኒሲቲ አብዛኛው ዩኒቨርሲቲ ላይ በኢሳይ መልክም ይመጣሉ፣ እንዲሁም ደግሞ በምርጫ መልክም በትሩ ኦር ፎልስ ኳስቸን መልክም የሚመጡት ጥያቄዎች ናቸው። ሶ እነዚህን ቲዮሪዎችን በደንብ መረዳት አለባችሁ። ሶ እነዚህን ቲዮሪዎችን ከማየታችን በፊት ኢትኒሲቲ ምን ማለት እንደሆነ እናያለን። ኢትኒሲቲ ሚንስ ኢት ኢዝ ኤ ሼርድ ካልቸራል አይደንቲቲ ቤዝድ ኦን ኮመን ላንጉጅ አንሴስተሪ ሂስቶሪ ትራዲሽንስ እንደ ሴንስ ኦፍ ቢሎንጊንግ ቱ ኤ ዲስቲንክት ግሩፕ። ኢትኒሲቲ ማለት ብሔርተኝነት፣ ጎሳ እንደማለት ነው። ግሩፕ ኦፍ ሼርድ ካልቸራል አይደንቲቲ ምኑን መሰረት በማድረግ ቋንቋን መሰረት በማድረግ አንሴስተር የመጡበት ኮመን አንሴስተርን ቤዝ በማድረግ ያላቸውን ካልቸራቸውን ባህላቸውን ቤዝ በማድረግ ሼርድ የሆነ ካልቸራል አይደንቲቲ ያሉት ኢትኒክ ግሩፖችን ኢትኒሲቲ እንለዋለን ማለት ነው። ሶ ኢትኒሲቲ በጣም በቀላሉ ምን ማለት ነው? ኢት ኢዝ ሼርድ ካልቸራል አይደንቲቲ ማለት ነው። የሆነ ግሩፕ ሲሚላር የሆነ ምን አላቸው? ላንጉጅ ካለ፣ ኮመን የሆነ አንሴስተር ካለ፣ ሂስትሪ ካለ፣ ሼርድ የሆነ ካልቸራል አይደንቲቲ ካለ ኢትኒሲቲ እንለዋለን ማለት ነው። ይህን ኢትኒሲቲን በተመለከተ የተለያየ አንትሮፖሎጂስቶች የራሳቸውን ሀሳብ አስቀምጧሉ። ከነዚህ መካከል ሶስት ሞስት ዌል ናውን ቲዮሪስ ኦፍ ኢትኒሲቲን በደንብ እናያለን። የመጀመሪያው ፕሪሞርዲያል ቲዮሪያው ኢትኒሲቲ ይሆናል። ፕሪሞርዲያል ቲዮሪስ ኦፍ ኢትኒሲቲ ኢዝ ዘ
that ethnicity is fixed at birth ሶ ምንድነው ምለው ኤትኒሲቲ ማለት እኛ ገና ከመወለዳችን በፊት ፊክስድ የሆነ ነገርና ስንወለድ ይዘን የምንወጣው ነገር ነው በማለት ኤትኒሲቲ አንቼንጀብል የማይቀየር መሆኑን የሚያስረዳ ቲዮሪያ ፕሪሞርዲያል ቲዮሪ ይሆናል። ፕሪሞርዲያል ቲዮሪያ ምንድነው የሚለው ኤትኒሲቲ ኢዝ ናቹራል ኢኔት ኤንድ አንቼንጀብል ፓርት ኦፍ ዋንስ አይደንቲቲ ሶ ኤትኒሲቲ ማለት ምንድነው የተፈጥሮ የሆነ ነገርና ኢኔት የሆነ ወይም ከቤተሰቦቻችን የምንወርሰው ነገር ነው። ስሩ ታይምም የማይቀየር የአንድ ሰው ማንነት ነው አይደንቲቲ ነው በማለት ዲፋይን የሚያደርግ ቲዮሪያ ፕሪሞርዲያል ቲዮሪያ ይሆናል ማለት ነው። ሁለተኛው ቲዮሪያ ደግሞ ኢንስትሩሜንታሊስት ወይም ሲቹዌሽናል ቲዮሪ ይሆናል። this theory states that ethnicity is something that can be created, changed, constructed and used by leaders in the others fragment pursuit of their own interest such as economic or political interest ይሄ ቲዮሪያ ምንድነው ምለው ኢትኒሲቲ ፊክስድ የሆነ ነገር አይደለም ነው። it is something used by ሊደር ሶ ሊደሮች እንዲሁም ደግሞ ፊት ለፊት ያሉ ሰዎች የራሳቸውን ኢንትረስትን ለማሙላት የሚጠቀሙበት ቱል ነው ወይም ኢንስትሩሜንት ነው በማለት ኢትኒሲቲን ዲፋይን የሚያደርግ ቲዮሪያ ኢንስትሩሜንታሊስት ቲዮሪያ ይሆናል ማለት ነው። ሶ በዚህ ቲዮሪያ መሰረት አንዳንድ ሊደሮች ምንድነው የሚያደርጉት ይህን ኢትኒሲቲ ወይም ብሔርተኝነት በመጠቀም የራሳቸውን ፍላጎት ለማሙላት ንጹህ የሆኑት ኢትኒክ ግሩፕ ይጠቀማሉ ማለት ነው። ሶ ይሄ ነገር ሁሉም ቦታ ላይ የተለመደ ነገር ነው። ኢቭን በዚህ ኢትዮጵያ ላይ አንዳንድ ሊደሮች እነዚህ አይነት ነገሮችን ይጠቀማሉ። የራሳቸውን አላማ ወይም ፖለቲካል ሊሆን ይችላል ኢኮኖሚካል ኢንትረስታቸውን ለማሙላት ኢትኒክ ግሩፕን ይጠቀማሉ። ስለዚህ እናንተ አንትሮፖሎጂ እንደተማረ ሰው ከእንደዚህ አይነት አስተሳሰቦች በጣም መራቅ አለባችሁ ማለት ነው። ሶስተኛ ቲዮሪያ ደግሞ ኮንስትራክቲቪስት ቲዮሪያው ኤትኒሲቲ ይሆናል። this theory states that ethnic identity is not something people possess but something they construct in specific in the historical context to further their own interest so ይሄ ደግሞ ቲዮሪያ ምንድነው የሚለው ሰዎች ወስዶ የሚወለዱት ነገር አይደለም ነው፣ ግን ምን የሚሆን ነገር ነው ኮንስትራክት የሚሆን ነው። በሶሻል ኮንቴክስት በሂስቶሪካል ኮንቴክስት ኮንስትራክት ማድረግ የምንችለው ነገርና ትሩ ታይም ቼንጅ የሚሆን ነገር ነው በማለት ኢትኒሲቲን ዲፋይን የሚያደርግ ኮንስትራክቲቭ ቲዮሪያው ኢትኒሲቲ ይሆናል ማለት ነው። ሶ በቀላሉ እነዚህን ቲዮሪዎችን ለመረዳት ፕሪሞርዲያል ቲዮሪያ ከሆነ ምንድነው ምለው ኢትኒሲቲ is something fixed at the birth in the unchangeable ካለ ያ ፕሪሞርዲያል ቲዮሪ ይሆናል። ገና እኛ ስንወለድ ፊክስድ የሆነና ይዘን የምንወጣው የማይቀየር ነገር ነው በማለት ኢትኒሲቲን ዲፋይን የሚያደርግ ቲዮሪያ ፕሪሞርዲያል ቲዮሪ ይሆናል። ሁለተኛው ደግሞ ኢንስትሩሜንታሊስት ወይም ሲቹዌሽናል ቲዮሪ ይሆናል። ይሄ ደግሞ ኢትኒሲቲ is something used by leaders to achieve their own ኢንትረስት ነው። ሶ በሊደሮች ወይም ፊት ለፊት ያሉ ሰዎች የራሳቸውን ኢኮኖሚካል ወይም ፖለቲካል ኢንትረስታቸውን አቺቭ ለማድረግ የሚጠቀሙበት ቱል ነው ወይም ኢንስትሩሜንት ነው የሚል ቲዮሪያ ኢንስትሩሜንታል ቲዮሪ ይሆናል። ሶስተኛውና የመጨረሻው ቲዮሪያ ደግሞ ኮንስትራክቲቪስት ቲዮሪ ይሆናል። ይሄ ቲዮሪ ደግሞ ምንድነው ምለው ኤትኒሲቲ something not fixed እንደ ሶሻሊ ኮንስትራክትድ ሶ ካለንበት ኢንቫይሮንመንት ኮንስትራክት የሚሆን ነገር ነው። ሶ ምን አይደለም ማለት ነው ፊክስድ የሆነ ነገር አይደለም። ስሩ ታይም ሊቀየር የሚችል ነገርና እንደገና ደግሞ ኮንስትራክት ማድረግ መገንባት የምንችለው ነገር ነው በማለት ኢትኒሲቲን ዲፋይን የሚያደርግ ቲዮሪያ ኮንስትራክቲቪስት ቲዮሪያ ይሆናል ማለት ነው። ሶ እነዚህን ቲዮሪዎችን እንደዚህ ካየን እናንተ ደግሞ በደንብ አንብባችሁ ተረድታችሁ መግባት ይኖርባችኋል። ምክንያቱም እንደነገርኩ አብዛኛው ጊዜ ኢሳይ መልክም ስለሚመጡ እነዚህ ነገሮችን ማወቅ ይኖርባችኋል። አሁን ወደ ጥያቄ ስንመለስ ከቲዮሪዎች መካከል ኢትኒሲቲስ ፊክስድ አት ዘ በርዝ ብለው እንዳየነው ኤ ፕሪሞርዲያል፣ ቢ ኢንስትሩሜንታሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ኢንተግሬሽን። ሶ ትክክለኛ መልሱ ኤ ፕሪሞርዲያሊዝም ቲዮሪያ ይሆናል ማለት ነው። እነዚህን ቲዮሪዎችን ይሄን ያህል ካየነው አሁን ደግሞ ከነዚህ ቲዮሪዎች የወጡ በጣም ፕራክቲካል የሆኑ አብዛኛው ግቢ ላይ የሚወጡ ፕራክቲካል የሆኑ ሪል ላይፍ ኳስቸኖችን 3 ጥያቄዎችን አሁን እንሰራለን። ከዛ በኋላ ቪዲዮን እንጨርሷለን ማለት ነው። ኳስቸን ነምበር 30 if your ancestors are the Gurage
then you remain ጉራጌ forever. Which theory of ethnicity supports this statement? ሶ ጥያቄ ምንድነው ብለው አንተ የመጣው አንዴ ከጉራጌ ከሆነ ወይም አንሲስታሪ ጉራጌ ከሆነ መቼም ለዘላለም ምን ትሆናለህ? ጉራጌ ትሆናለህ ነው። ሶ ይሄን አይዲያ ሰፖርት የሚያደርግ ቲዮሪያ የትኛው ነው ይላል። ኤ ፕሪሞርዲያሊዝም፣ ቢ ኢንስትሩሜንታሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ናን ነው። ሶ ትክክለኛ መልሱ ምንድነው? ኤ ፕሪሞርዲያሊዝም ቲዮሪያ ይሆናል ማለት ነው። ምክንያቱም ይሄ ሐሳብ አንዴ ጉራጌ ኮንግ ለዘላለም ትሆናለህ ማለት ምንድነው? ይሄ ኢኔት ይሆናል ከጀነሬሽን ቱ ጀነሬሽን ይተላለፋል እንደማለት ነው። ይሄን አይዲያ ሰፖርት የሚያደርግ ፕሪሞርዲያሊዝም ቲዮሪያ ይሆናል ማለት ነው። ሌላ ሁለት ጥያቄዎች ደግሞ ልክ እንደዚህ አይነት ጥያቄዎች ናቸው። እኔ ለእናንተ አነቧለሁ፣ እናንተ ደግሞ የሁለት ጥያቄዎች መልሱን ኮሜንት ላይ ታስቀምጡታላችሁ። ምክንያቱም እነዚህን ሁለት ጥያቄዎች የጨመርኩበት ምክንያት ምንድነው? ኳስተን ነምበር 25 እንዳያችሁት ምንድነው ሙሉ በሙሉ አይታይም። ፕላስ ደግሞ እነዚህን ቲዮሪዎች ምን ያህል እንደተረዳችሁት ለማወቅ ስለፈለኩ እነዚህን ሁለት ጥያቄዎችን አነቧለሁ። እናንተ ደግሞ እንደተባልነው ኮሜንት ላይ መልሱን ታስቀምጡታላችሁ፣ ገብቼ አርምላችኋለሁ። የመጀመሪያ ጥያቄ ሚስተር ኤክስ changes how they identify after moving to another country in the interact with different cultures. This best describe which theory of ethnicity. ሶ ምንድነው የሆነ ሚስተር ኤክስ የሚባል ሰውዬው አለ፣ ሌላ ሀገር ሄደ። ከዛ ደግሞ ምንድነው ያደረገው? ሌሎች ካልቸሮች ጋር ኢንትራክት አደረገ። ይሄ ማለት ሌላ ካልቸሮችን ቡልድ አድርጓል ነው። የመጀመሪያ ካልቸሩ ቼንጅ ሆኗል፣ ሌላ ካልቸሩ ደግሞ ኮንስትራክት ሆኗል። ሶ ትክክለኛ መልሱ ኤ ፕሪሞርዲያሊዝም፣ ቢ ኢንስትሩሜንታሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ኢትኖሴንትሪዝም። እናንተ መልሱን አስቀምጡ። የመጨረሻው ደግሞ ምንድነው ምለው during an election campaign political leaders emphasize ethnic differences and they encourage people to vote only for candidates from their own ethnic group to secure political dominance. This example best justifies dash A primordialism, B instrumentalism, C diffusion, D ኮንስትራክቲቪዝም ነው። ስለዚህ ከነዚህ መካከል ትክክለኛ መልሱ ምን እንደሆነ ሁለቱ መልሶቹን ኮሜንት ላይ አስቀምጡ፣ ገብቼ አርምላችኋለሁ። በዚህ በተጨማሪ ቀጣይ ቪዲዮ ላይ ምን መስተካከል እንዳለበትና ምን መጨመር እንዳለበት ኮሜንት ላይ አሳውቁኝ። እንዲሁም ደግሞ የትኛው ፋይናል ኤግዛም እንድሰራላችሁ እንደምትፈልጉና የትኛው ግቢ ፋይናል ኤግዛም እንድሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። የዛሬ ቆይታ ይሄንን ይመስላል። እስከ ቪዲዮ መጨረሻ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። ሲዩ